በነፃ የንግድ ቀጠናዎች የተሰማሩ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መፈቀዱን የገንዘብ ሚኒስቴር አስታውቋል። በነፃ የንግድ ቀጠናዎች ውስጥ ተሰማርተው ግብዓቶችንና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መፈቀዱን የገንዘብ ሚኒስቴር ባወጣው መግለጫ አስታውቋል። በነፃ የንግድ ቀጠናዎች ውስጥ በአስመጪነት ስራ ላይ የሚሰማሩ ባለሀብቶች በማምረት ላይ ለተሰማሩ ባለሀብቶች ግብዓቶችን እንዲሁም ሌሎች ምርቶችን ለገበያ በማቅረብ የማምረትና አገልግሎት የመስጠት ተግባር ያለ ግብዓት ችግር በተሳለጠ ኳን እንዲመራና የምርት አቅርቦት እንዳይስተጓጎል በማድረግ ረገድ ከፍተኛ አስተዋጽኦ ያላቸው በመሆኑ ማበረታቻ ሊሰጣቸው የሚገባ መሆኑ ታምኖበታል። በመሆኑም በነፃ የንግድ ቀጠናዎች ውስጥ ተሰማርተው ዕቃዎችን ከውጭ ሀገር በማስመጣት ለገበያ የሚያቀርቡ ባለሀብቶች ወደ ሀገር አስገብተው ለገበያ ካዋሉት ዕቃ በሚያገኙት ግብር የሚከፈልበት ገቢ ላይ ሊከፍሉት ከሚገባው የገቢ ግብር ነፃ እንዲሆኑ ተፈቅዷል። በዚሁ መሰረት እንዲፈጸም የገንዘብ ሚኒስቴር ለገቢዎች ሚኒስቴር በላከው በዚህ ደብዳቤ አሳስቧል። ኢትዮጵያ የሕዝብ ቁጥሯን ያማከለ ኢኮኖሚ በመገንባት ላይ ናት። የገቢና የውጭ ንግድን የሚያበረታቱ የተለያዩ ፖሊሲዎችና የሕግ ማዕቀፎች ኢትዮጵያ በዚህ ሰዓት እያደረገች ላለችው የኢኮኖሚ ሪፎርም መደገፊያ መሳሪያ ሆነው ያገለግላሉ። የገቢና የወጪ ንግድ የኢንቨስትመንት ዘርፉን በእጅጉ እንደሚያነቃቃ ስለታመነበት ነፃ የንግድ ቀጠና ልዩ የኢኮኖሚ ዞን ወደ ተግባር መግባቱ ይታወሳል። ይህ ነፃ የንግድ ቀጠና አላስፈላጊ የሆኑ ውጣ ውረዶችን በማስቀረትና የንግድ ሂደት ሰንሰለትን በማሳጠር የወጪ ገቢ ንግድን የሚያሳልጥ መሆኑ ይነሳል። ለኢንቨስትመንት ስለሚሰጥ የቀረጥና ታክስ ማበረታቻ የወጣው የሚኒስትሮች ምክር ቤት ደንብ ቁጥር 586/2018 አንቀጽ 12 ንዑስ አንቀጽ 1 የገንዘብ ሚኒስቴር የደንቡን ዓላማ የሚያሳካ መሆኑንና በቂ የኢኮኖሚ ምክንያት መኖሩን ስለሚያምንበት በደንቡ ከተዘረዘሩት በተጨማሪ ማበረታቻ በሚያስፈልጋቸው በሌሎች የኢንቨስትመንት መስኮች የሚሰማሩ ባለሀብቶች ተገቢውን የኢንቨስትመንት ማበረታቻ እንዲያገኙ በመመሪያ ሊፈቅድ እንደሚችል ይደነግጋል።